ሕማማት ደራሲ ዲያቆን ሄኖክ ኃይሌ አዘጋጅ ገብረ መስቀል ወርቅነህ ተንገላታ የሁላችን ጌታ አዳም ቅጠል በልቶ ባመጣው በሽታ ክፍል 29 ርደተ ሲኦል ጌታችን በሞተባት ሰዓት የተከናወነው የሙታን ከመቃብር መነሳት ሙታኑ በመጡበት በሲኦል የተከናወነውን ነገር የሚያመለክት መሆኑን በስፍራው ገልጸን ነበር። መድኃኔ ዓለም ክርስቶስ ሞቶ በዮሴፍና በኒቆዲሞስ እጅ ሲገነዝ ብቻ ለሚመለከት ሰው የክርስቶስ አምላክነት ሊያጠራጥረው ይችላል። ሆኖም መለኮት የተዋሃደው ቅዱስ ሥጋው በመስቀል ላይ በቀረ ጊዜ መለኮት የተዋሃዳት ነፍሱ ግን ስራዋን ቀጥላ ነበር። ፀሐይ ላይ ግንድ አጋድመን ፀሐይ ያረፈበትን ግንድ ለሁለት ብንከፍለው ፀሐይዋ ሳትከፈል ከሁለቱም የግንድ ክፋዮች ጋር እንደምትኖር መድኃኔ ዓለምም ተፈጸመ ብሎ ሥጋውና ነፍሱን በለየ ጊዜ መለኮቱ ከሥጋው ከነፍሱም ሳይለይ እንደኖረ በሃይማኖተ አበው ዘሰለባስትሮስ ዘሮም በ41ኛው ምዕራፍ ቁጥር 1 ላይ ተገልጿል። ቅዱስ ሥጋው መለኮት ያልተለየው በመሆኑ ምክንያት በመቃብር ቆይቶ በትንሣኤ ተስፋ በመቃብር አደረ እንጂ መበስበስን አላየም። ቅድስት ነፍሱ ደግሞ መለኮት የተዋሃዳት በመሆኗ ምክንያት በሲኦል አልተወችውም። በቅድስት ነፍሱ ነፍሳትን ይዞ በሥልጣን ተነሳ እንጂ ነቢዩ ዳዊት ሥጋዬም ደግሞ በተስፋ ታድራለች፣ ነፍሴንም በሲኦል አትተዋትምና ቅዱስህንም መበስበስን ያይ ዘንድ አትተወውምና የተባለው ተፈጸመ። መዝሙር 16 ቁጥር 10 ላይ ዳዊት ይህንን ቃል የተናገረው ስለ ራሱ ሳይሆን ስለ ክርስቶስ እንደሆነ ቅዱስ ጳውሎስ እንዲህ ይላል። ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ፣ ከአባቶቹም ጋር ተጨምሮ መበስበስን አየ። ይህ እግዚአብሔር ያስነሳው ክርስቶስ ግን መበስበስን አላየም ይለናል በሐዋርያት ሥራ ምዕራፍ 13 ቁጥር 34 ላይ። ቅዱስ ጴጥሮስ ነቢይ ስለሆነ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ሥጋውም መበስበስን እንዳላየ ተናገረ በማለት ተርጉሞታል። የሐዋርያት ሥራ ምዕራፍ 2 ቁጥር 31 ላይ ጌታችን በመቃብር ቢተኛም በሲኦል ግን ኃያል ነበር። የሰው ልጆች ተገደው ወደ ሲኦል እንደሚወርዱ አልወረደም። በቅዳሴያችን ሆርከ ውስተ ሲኦል ወአይረገ ፄዋ እምህዬ ወጸግወከነ ምኢረ ዳግመ ግኢዛነ እስመ መጻእከ ወአድኃንከነ ወደ ሲኦል ወርደህ ከዚያም ምርኮን አወጣህ፣ ዳግመኛም አንድ ጊዜ ነፃነትን ሰጠኸን፣ መጥተህም አድነኸናልና እንደምንለው ክርስቶስ በሥልጣኑ ወደ ሲኦል ሄደ እንጂ በአስገዳጅ ኃይል አልተወሰደም። ለሲኦል አበጋዞች እንደ ባሪያ ሊሆን አልወረደም፣ እንደሚዋጋ ጌታ እንጂ። በሲኦል ሞቼም ነበርኩ ከዘላለም እስከ ዘላለም ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ያለው መድኃኔ ዓለም የሲኦልና የሞትን ሥልጣን ቀማ እንጂ ሞትና ሲኦል በእርሱ ላይ አንዳች ሥልጣን አልነበረውም። በራዕየ ዮሐንስ ምዕራፍ 1 ቁጥር 17 ላይ የተነገረው ኃይለ ቃል ነው። ጌታችን ከሞቱ በኋላ ወደ ሲኦል እንደሚወርድና በዛም እንደሚቆይ አስቀድሞ ዮናስ በአሳ አንበሪ ሆድ ውስጥ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ ውስጥ 3 ቀንና 3 ሌሊት ይኖራል በማለት ተናግሮ ነበር በማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ። በኦርቶዶክሳውያን ሊቃውንት ትርጓሜ ነቢዩ ዮናስ በሲኦል ሆድ ውስጥ ሆኜ ጮኹ ብሎ በምሳሌ በተናገረለት በአሳ አንበሪ ሆድ ውስጥ ሕያው ሆኖ የቆየው ቆይታ መድኃኔ ዓለም ክርስቶስ መለኮት በተዋሃዳት ነፍሱ ሕያው ሆኖ በሲኦል ውስጥ የቆየው ቆይታ ምሳሌ ነው ይለናል ቅዱስ ጎርጎርዮስ ዘኑሲስ። የምድር ልብ የምድር ታችኛው ክፍል ከምድር በታች ጨለማና የሞት ጥላ ተብሎ በመጽሐፍ ቅዱስ የሚጠራው ሲኦል ነው። ሐዋርያው በሰማይም በምድርም ከምድርም በታች ያሉት ሁሉ በኢየሱስ ክርስቶስ ስም ይንበርከኩ ዘንድ ወይም ይንበረከኩ ዘንድ ሲል፣ በሌላ ስፍራም ወደ ላይ በወረደ ጊዜ ምርኮን ማረከ፣ ለሌሎችም ሰዎች ስጦታን ሰጠ ይላል ብሎ የዳዊትን መዝሙር ከተጠቀሰ በኋላ ወይም ካመጣው በኋላ ሲያብራራው ወደ ምድር ታችኛው ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለት ምን ማለት ነው? ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው። በጨለማና በሞት ጥላ ተቀምጠው ላሉት ያበራል፣
እግሮቻችንንም በሰላም መንገድ ያቀናል ተብሎ በፊልጵስዩስ መልእክት ምዕራፍ 2 ቁጥር 10 ላይ እንዲሁም በኤፌሶን መልእክት ምዕራፍ 4 ቁጥር 8 እስከ 9 እንዲሁም ደግሞ በሉቃስ ወንጌል ምዕራፍ 1 ቁጥር 79 ላይ የተጠቀሱት ሐተታዎች ያብራሩታል። ቅዱስ ኤጲፋኒዎስ ከምድር በታች ወዳለው ወደ ሞት ስፍራ በተዋሃዳት በመለኮቱና በነፍሱ ወረደ ሲል፣ ዮሐንስ ዘደማስቆ ደግሞ ተፈጸመ ብሎ ሲናገር መለኮት የተዋሃዳት ቅድስት ነፍሱ ከቅዱስ ሕያው ሥጋው ተለይታ ወደ ምድር ልብ ገሰገሰች ብሎናል። ቤተ ክርስቲያናችን በዕለተ ዓርብ የስቅለቱን መታሰቢያ በልዩ የስግደትና የሐዘን ሥርዓት ስታከብር ከዋለች በኋላ ከዓርብ ማታ ጀምሮ ያለውን ሰዓት ግን በደስታ ታከብረዋለች። ይህም የሆነው መድኃኔ ዓለም ክርስቶስ ቅድስት ነፍሱ ከቅዱስ ሥጋው በተለየች ወይም ከተለየችበት ቅጽበት በኋላ ያለው ሰዓት ወደ ሲኦል ወርዶ ነፍሳትን ነፃ ያወጣበት፣ ዲያብሎስን ያባረረበት፣ የሞትን ሥልጣን የሻረበት ሰዓት ስለሆነ ነው። በዚህም ምክንያት ከዓርብ 12 ሰዓት ጀምሮ እስከ ቅዳሜ ጠዋት ድረስ ኦርቶዶክሳዊት ቤተ ክርስቲያናችን የምታነባቸው ምንባባትና የምትፈጽማቸው ሥርዓቶች ሁሉ ክርስቶስ በሲኦል ያደረገውን ድል አድራጊነትና የሰው ልጆችን ነፃነት የሚያመለክት ነው። በዓርብና ቅዳሜ መካከል ባለው ሌሊት በግብረ ሕማማት የሚነበቡት ምንባባት የእስራኤላውያንን በሙሴ መሪነት ከግብፅ ባርነት ነፃ የመውጣት ወይም የመውጣታቸውን ታሪክ ሦስቱ ወጣቶች በባቢሎን ወደ እሳት ውስጥ ከተጣሉ በኋላ በናቡከደነጾር አንደበት የአራተኛው ሰው መልክ የአምላክን ልጅ ይመስላል ተብሎ በተነገረለት በመልአኩ እጅ ከእሳቱ የመዳናቸው ታሪክ፣ በግፍ የተፈረደባት የታሰረችው ሶስና ከአይሁድ ረበናት እጅ በዳንኤል አማካኝነት የመዳኗም ታሪኮች ናቸው። መጽሐፈ ግብረ ሕማማት ቅዳሜ ሌሊት ገጽ 987 እና እስከ 988 የሚነበቡ ታሪኮች እነዚህ ናቸው። ሦስቱም የብሉይ ኪዳን ታሪኮች የሚያመለክቱት በአንዳች ነፃ አውጪ እጅ ከባርነት ከእሳትና ከእስራት ነፃ መውጣትን ሲሆን በዛች ሌሊት የሚነበበው መድኃኒታችን ኢየሱስ ክርስቶስ እኛን የሰው ልጆችን እንደ እስራኤላውያን ከባርነት እንደ ሦስቱ ወጣቶችም ወዳለንበት ሲኦል ወርዶ ከእሳት እንደ ሶስና ከእስራትና ከሞት እንዳዳነን የሚያመለክቱ ታሪኮች ናቸው። በዛች ሌሊት እስከ ማለዳ ድረስ የሚፈጸሙት የቤተ መቅደሱ ሥርዓቶች ሁሉ ክርስቶስ በሥጋው ሞትን ሽሮ በነፍሱ ሲኦል ወርዶ የሰውን ልጅ ነፃ ማውጣቱን የሚያመለክቱ ናቸው። በቤተ መቅደሱ ሥርዓት በተጨማሪ መኃልየ መኃልይ ዘሰሎሞን የሚነበብ ሲሆን ቤተ ክርስቲያን እናንተ የኢየሩሳሌም ሴቶች ሆይ እርሱ እስከሚፈልግ ወይም እስኪፈልግ ድረስ ፍቅርን ክርስቶስን እንዳታነሱትና እንዳታነሳሱት እንዳትቀሰቅሱት አምራችኋለሁ እያለች በመቃብር ስለተኛው ሙሽራዋ ስለ ክርስቶስ በካህናቷ አንደበት ታዜማለች። አንሰ በአይንቲሁ ረክብ ሰላመ ትብል ቤተ ክርስቲያን ወልድ ሆየ ሊተ ወአነ ሎቱ እቁረማየ ልብን ዘወልድ ሆየ ሊተ እመረከብካሁ አይዳሁ እቁረማየ ልብን ዘወልድ ሆየ ሊተ ዘውህዘ ዘምገበሁ አመ ሕማማቲሁ እቁረማየ ልብን ዘወልድ ሆየ ሊተ ወልድ ሆየ ሊተ ወአነ ሎቱ አፈቅሮ እስከም አመ ፈቀደ። ቤተ ክርስቲያን እንዲህ ትላለች፣ እኔስ በፊቱ ሰላምን የምታገኝ ሆንኩ። ውዴ የኔ ነው፣ እኔም የእርሱ ነኝ። እርሱ እንደተቋጠረ ከርቤ ነው፣ ውዴ የኔ ነው። ካገኛችሁት ንገሩት፣ እርሱ እንደተቋጠረ ከርቤ ነው፣ ውዴ የኔ ነው። በሕማማቱ ጊዜ ከጎኑ የፈሰሰው እርሱ እንደተቋጠረ ከርቤ ነው፣ ውዴ የኔ ነው፣ እኔም የእርሱ ነኝ። እስከፈለገው ድረስ አፈቅረዋለሁ እያለች በደሙ የተዋጀውን የሙሽራይቱ ቅድስት ቤተ ክርስቲያን ለሙሽራዋ ለኢየሱስ ክርስቶስ ከመዝሙራት ሁሉ የሚበልጠውን የሰለሞንን መዝሙር ቅዳሜ ሌሊት እስከ ማለዳዋ ትዘምራለች። ብዙዎች ማዕረጉን አውርደው እንደ ተራስ የሥጋዊ ፍቅር መግለጫ አድርገው የሚያዩትን እጅግ ጥልቅ የሆነውን የሰሎሞንን መኃልየ መኃልይ ኦርቶዶክሳዊት ቤተ ክርስቲያናችን አልጋ በተባለው መቃብር ስለ ሰው ልጅ ፍቅር ለተኛው ሙሽራዋ ለክርስቶስ እየዘመረች የመኃልዩን መንፈሳዊ ትርጉም በዛች ሌሊት ታሳያለች። የኢየሩሳሌም ቆነጃጅት ሆይ ፍቅርን እስኪፈልግ ድረስ አታነሳሱት ወይም አታስነሱት እያለች በመቃብር በፈቃዱ ስለተኛው ፍቅሯ መድኃኔ ዓለም ክርስቶስ ታሳስበዋለች። ከዛም በመዝሙሩ መካከል አንቺ ከሴቶች ዘንድ የተዋብሽ ሆይ ከአንቺ ጋር እንፈልገው ዘንድ ውድሽ ወዴት ሄደ? ውድሽስ ወዴት ፈቀቅ አለ? ብለው ይጠይቋታል። በደሙ ተሞሽራ የተዋበችው ቅድስት ቤተ ክርስቲያንም እንዲህ ስትል ትመልሳለች። ወልድ ሆይ ወረደ ውስተ ገነቱ ውስተ አብያተ አፈው ይራይ ገነተ ወያስተጋብ ጽጌያተ። ውዴ በገነቱ መንጋውን ያሰማራ ዘንድ አበባውንም ይሰበስብ ዘንድ ወደ ሽቱ መደብ ወደ ገነቱ ወረደ።
እኔ ውዴ ነኝ ውዴም የኔ ነው እያለች መኃልየ መኃልይ ምዕራፍ 6 ቁጥር 1 እስከ 2 ትመልሳለች። ይህ ምላሿም በመቃብር በሥጋ ቢተኛም በነፍሱ ወደ ሲኦል ወርዶ ነፍሳትን አውጥቶ በገነት እንዳሰማራቸው የሚያስረዳ ነው። ከቅዳሜ ሌሊት እስከ ማለዳው ድረስ ቤተ ክርስቲያናችን የዲያብሎስን መዋረድና የሰው ልጅን ነፃ መውጣት በእያንዳንዱ ሥርዓቷ ውስጥ ታሳያለች። ካህናቱ በቤተ መቅደሱ እየዞሩ በሚያጥኑ ጊዜ መስቀል ይዞ ከፊት ከፊት የሚሄደው ዲያቆን በዛች ሌሊት ግን እንደ ወትሮው የካህኑን መምጣት እየተጠባበቀ በእርጋታ አይራመድም። ካህኑ ዕጣናቸውን እያጠኑ በፍጥነት ወደ ዲያቆኑ የሚገሰግሱ ሲሆን ከዘገየም በጧፍ ይመቱታል። ዲያቆኑም እንደሚያባረሩ ታውቆ ከሩጫ ባልተናነሰ ፍጥነት ከቄሱ ይሸሻል። ይህ ሥርዓትም በዛች ዕለት የካህናት አለቃ ኢየሱስ ክርስቶስ ዲያብሎስን መድረሻ አሳጥቶ እንዳባረረው ለማመልከት ነው። ቄሱ በቤተ መቅደስ የሚያደርጉት ወይም የሚያደርሱት ሊጦን የተባለው ጸሎትም ዓመቱን ሙሉ ከሚሉት የተለየች ለዛች ዕለት ብቻ የተዘጋጀ ሲሆን ሙሉ ቃሉ ከዳዊት መዝሙር 123 የተወሰደ የነፍሳትን ነፃ መውጣት የሚያሳይ የሚከተሉ ጸሎት ነው። ይብል ካህን ሶባ አኮ እግዚአብሔር ምስሌነ ይብል እስራኤል ሶባ አኮ እግዚአብሔር ምስሌነ እንተ ጊዜ ተንሥአ ሰብ ላዕሌነ አሕዛብ ሕያዋኒነ ውህጡነ በከመ አንሱ ቁጣ መዓቶሙ ላዕሌነ አሕዛብ በማይ ማስጠሙነ እምውሒዝ አምሰጠት ነፍስነ እማይሃከክ ይትባረክ እግዚአብሔር አምላክነ ዘኢያግባእነ ውስተ መስገድተ ማእገቶሙ ነፍስነሰ አምሰጠት ከመ ኦፍ መስገድትነ አዊት ወመስገድትሰ ተቀጥቀጠት ወንነሰ ድህነ ረድኤትነሰ በስመ እግዚአብሔር ሲል ካህኑ ዲያቆኑ ጸልዩ ይላል። ካህኑም መልሶ ዘገብረ ሰማየ ወምድረ ዘገብረ ሰማየ ወምድረ ዘገብረ ሰማየ ወምድረ ለዓለም ወለዓለም ዓለም ይላል። ሕዝቡም አሜን ይላል። ካህኑ መልሶ በአማርኛው እግዚአብሔር ከኛ ጋር ባይሆን እስራኤል እንዲህ ይበል እግዚአብሔር ከኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ ቁጣቸው በእኛ ላይ በነደደ ጊዜ በዛን ጊዜ ሕያዋን ሳለን በዋጡን ነበር። በዛን ጊዜም ውሃ ባሰጠሙን ነበር፣ በነፍሳችንም ላይ ፈሳሽ ባለፈ ነበር። በዛን ጊዜ የጎርፍ ውሃ በነፍሳችን ላይ ባለፈ ነበር። ለጥርሳቸው ንክሻ ያላደረገን እግዚአብሔር ይመስገን። ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች። ወጥመድ ተሰበረ፣ እኛም አመለጥን። ረድኤታችን ሰማይና ምድርን በሠራ በእግዚአብሔር ስም ነው ይላል። ዲያቆኑም ጸልዩ ይላል። ሕዝቡም አባታችን ሆይ ይላል። ካህኑም ሰማይና ምድርን የሠራ ሰማይና ምድርን የሠራ ሰማይና ምድርን የሠራ ለዘላለሙ ይለናል። ሕዝቡም አሜን ይላል። ይህንን በአማርኛ የሚጸለይ ጸሎት ግን ቤተ ክርስቲያናችን ላይ አንዳንድ ቦታ ላይ ላይባል ይችላል፣ ሁሉም ቦታ ላይ አይደለም። ከዚህ በኋላ ካህናት ጸሎት አድርገው የባረኩትን ቄጤማ ለምእመናን ገብረ ሰላመ በመስቀሉ ሰላምን አደረገ እያሉ እየዞሩ ያድላሉ። ምእመናንም ይህንን ብስራት ሰምተው ቄጤማውን ይዘው ወደ የቤታቸው ይሄዳሉ። በጥፋት ውሃ ዓለም በተሞላች ጊዜ የውሃውን መጉደል ሲጠባበቁ የነበሩት ኖህና ቤተሰቡ ውሃውን መጉደልና የምድርን እንደ አዲስ መወለድ አውቀው በደስታ የወረዱት ርግብ ይዘውላቸው የመጣችውን ለምለም ቅጠል ሲያዩ ነበር። በኃጢአትና በበደል ባሕር ሰጥሞ የነበረው ይህም ዓለም የኃጢአቱ ባሕር የጎደለውንና በአዲስ ምድር ሕይወትን የጀመረው በክርስቶስ ነውና ካህናቱ እንደ ርግቧ ቄጤማን እያያዙና ምእመናንን እያሳያዙ ከትንሣኤ በፊት በመስቀሉ የተደረገውን ሰላም ለዓለም ያውጃሉ። ዛሬ ጌታችን በሲኦል ከዳር እስከ ዳር ተመላለሰ፣ ዛሬ የናሱን ብረት ሰበረ፣ የብረቱንም መወርወሪያዎች ቆረጠ ተብሎ በትንቢተ ኢሳይያስ ምዕራፍ 45 ቁጥር 2 ላይ የተነገረው ትንቢት ይፈጸም ዘንድ የትንቢቱን የአገላለጽ ቀጥተኛነት ልብ በሉ። የናሱን በሮች ሰባበር አለ እንጂ የናሱን በሮች ከፈተ አላለም። ይህም መላው ወህኒ ጥቅም አልባ እንደሆነ ነው። የብረቱን መወርወሪያዎች ቆረጣቸው እንጂ አልከፈታቸውም። ይህም የደጁ ጠባቂዎች ኃይል እንዳይኖራቸው ነው። በሩም መዝጊያውም ከሌለ በዛ ላይ የገባውን እንዳይወጣ ለመጠበቅ አይቻልምና ክርስቶስ የሰባበረውን ማን ሊገጥመው ይችላል? ይህንን ስናነብ መቼም እውነት ሲኦል የተዘጋው የብረት በርና የነሐስ መቀርቀሪያ አለውን? ረቂቃን ነፍሳትስ እንዴት በብረት በርና መዝጊያ ውስጥ ሊታሰሩ ይችላሉ? የሚል ጥያቄ በሕሊናችን ሳይፈጠር አይቀርም። ቅዱስ ዮሐንስ አፈወርቅ ግን እንዲህ አብራርቶልናል። ሞት እንዳበቃለት ለማሳየት የናሱ ብረት ተሰበረ። የነሐስ ብረት የተባለው በሮቹ ከነሐስ ተሰርተዋል ለማለት አይደለም። የሞትን ጨካኝነትና ምሕረት የለሽነት ለመግለጥ ነው። ሞት ምን ያህል ጨካኝና የማይጠግብ መሆኑን ታውቅ ይሆን?
የመላእክት ጌታ ራሱ ወርዶ እስኪያስገድደው ድረስ የያዛቸውን ነፍሳት ይለቅ ዘንድ ማንም በእጄ አላሰኘውም ነበር። ኃያሉን የሰው ልጅ ከነሀብቱ አስሮ ይዞት ነበር። ለዚህ ነው ነቢዩ ዮናስን በር ሰበረ ካለ በኋላ በጨለማ የነበረችውን መዝገብ በስውርም የተደበቀችውን ሀብት ያለው በትንቢተ ኢሳይያስ ምዕራፍ 45 ቁጥር 3 ላይ። ሲኦል ጨለማ፣ ደስታ አልባና ለዘላለም ከብርሃን የተከለከለ ስፍራ ነበርና የጨለማ አበጋዞች ስፍራ ተብሎ ተጠርቷልና የጽድቅ ፀሐይ ወርዶ እስካበራበትና ሲኦልን እንደ ገነት እስካደረገበት ዕለት ድረስ ሲኦል ጨለማ ነበር። ክርስቶስ ያለበት ስፍራ ሁሉ ገነት ይሆናልና ስለ ሲኦል ሲናገር በጨለማ የተሰወረ ሀብት ብሎ ተናገረ። ታላላቅ ሀብቶች በዚያ ተደብቀዋልና ይህ ስም ትክክል ነው። የእግዚአብሔር ሀብት የሆነው የሰው ልጅ ሁሉ ባሳሳተውና ለሞት ባደረገው ሌባ በዲያብሎስ ተዘርፎ ነበር። አንድ ንጉሥ ብዙ ሀብቶችን ዘርፎ በዋሻ ውስጥ ደብቆ የሚኖርን የሌቦች አለቃ ባገኘው ጊዜ የሞት ፍርድን እንደሚፈርድበትና ሀብቱንም ወደ ቤተ መንግሥቱ ግምጃ ቤት እንደሚያሸጋግር ክርስቶስም በሞቱ የሌቦች አለቃና አጋች የሆነውን ዲያብሎስንና ሞት አስሮ ሀብቱ የሆነውን የሰው ዘር ወደ መንግሥቱ ግምጃ ቤት መለሰው ይላል። ይህንን ቅዱስ ጳውሎስ በአጭር ቃል ከጨለማ ሥልጣን አዳነን፣ ቤዛነቱንም እርሱም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን ብሎታል በቆላሲስ መልእክቱ ምዕራፍ 1 ቁጥር 13-14 ላይ። ታላቁ ቅዱስ ባስልዮስ ደግሞ እንደ በጎች ወደ ሲኦል የሚሄዱ ናቸው፣ እረኛውም ሞት ነው ተብሎ እንደተጻፈ ከአዳም እስከ ሙሴ ያሉት ሰዎች ለሞት ምግብ የሆኑ ዘንድ በሲኦል ተበትነው ነበር። ነፍሱን ስለ በጎቹ አሳልፎ የሚሰጠው እረኛ በመጣ ጊዜ ግን ከሲኦል ወህኒ አስነስቶ አወጣቸውና በቅዱሳን መላእክት እጅ አስጠበቃቸው ብሎናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በአካለ ነፍስ ወደ ሲኦል መውረዱና ነፍሳትን ነፃ ማውጣቱ በቅድስት ቤተ ክርስቲያናችን የማህሌት የዝማሬና የደስታ በዓል ምክንያት ሲሆን በቤተ ክርስቲያኒቱ የመጻሕፍት ትርጓሜ ሊቃውንት ዘንድ ደግሞ የጥልቅ ምርምርና ለዘመናት የተሻገረ ነገረ መለኮታዊ ውይይት መነሻ የሆነ ርዕስ ጉዳይ ነው። ሊቃውንተ ቤተ ክርስቲያን በጌታችን ወደ ሲኦል መውረድ፣ ዲያብሎስን፣ ሞትንና ሲኦልን ድል ማድረግ፣ ነፍሳትን ከባርነት ነፃ ማውጣት ላይ በአንድ ቃል ተስማምተው የሚናገሩና በታላቅ ደስታ በዓሉን የሚያከብሩ ናቸው። ከሲኦል በመውጣቱ ወይም በወጡት ነፍሳት ጉዳይ ግን በትርጓሜ ቤት ጥልቅ ውይይትና ክርክሮች ይደረጋሉ። ይህ አይነቱ ውይይት በመድኃኔ ዓለም የማዳን ሥራ ላይ የሚነሳ ጥያቄና መልስ አይደለም። ፀሐይዋ በመውጣቷ ከተስማማን በኋላ ፀሐይዋን ስለ መውቁት ሰዎች ብዛትና ማንነት ብንነጋገር ፀሐይዋ አልወጣችም ማለታችን እንዳልሆነ ሁሉ ከሲኦል በመውጣቱ ወይም በወጡት ነፍሳት ጉዳይ ላይ የሚደረግ ውይይትም መድኃኔ ዓለም ወደ ሲኦል አልወረደም፣ ነፃ አላወጣም ወይ የሚል ጥርጥር አለመሆኑን መረዳት ያስፈልጋል። የሊቃውንቱ ውይይት በሁለት ሐሳቦች ላይ ሲሆን የመጀመሪያው ሐሳብ ጌታችን በዕለተ ዓርብ ነፍሳትን ከሲኦል ባወጣ ጊዜ ነፍሳት ሁሉ አንድም ሳይቀሩ ወጥተዋል የሚል ሐሳብ ሲሆን ሁለተኛው ሐሳብ ደግሞ ጌታችን በዕለተ ዓርብ ነፍሳትን ከሲኦል ባወጣ ጊዜ በዛ የቀሩ ነፍሳት አሉ የሚለው ሐሳብ ነው። ወደ ሁለቱ ርዕሰ ጉዳዮች ሳንገባ በፊት ከሁለቱም ያልሆነ ሐሳብ የሚያነሱ እንዳሉ ጠቅሰን ማለፍ ያስፈልገናል። ይህም ሐሳብ ነፍሳትን ነፃ ማውጣቱን ካመንን ይህም አይበቃምን ይላሉ። አሁን እንዲያው የምንጠጉር ስንጠቃ ነው ሁሉን ነገር ሳውቀን መርምረን እንችለዋለን ወይ የሚለው ነው። ይህ አይነቱን ነገር ለፈጣሪ ትቶ መቀመጥ ከጥንት አበው የነበረ ልማድ ሲሆን መንፈሳዊነት ያለበት ስለሆነ ከስንፍና የመነጨ እስካልሆነ ድረስ የሚበረታታ ነው። ከቀደምት ሊቃውንት አንዱ የሆነው የእስክንድሪያው አሪገን ለዚህ አንዱ ማሳያ ሲሆን ሁለቱን የክርስቶስ መውረዶች ወይም ክሌቱ ርደታት ወደዚህ ዓለም መውረዱንና ወደ ሲኦል መውረዱን መጥምቁ ዮሐንስ ልፈታ አይገባኝም ባላቸው በጌታችን የጫማ ጥንዶች መስሏቸዋል። ዮሐንስ ጫማውን ልፈታ አይገባኝም ማለቱንም ስጋዌውንና ወደ ሲኦል መውረዱን ልመረምረው አይገባኝም ሲል ነው ብሎ ተርጉሞታል። ከቀደምት አባቶች መካከል ይህንን ጉዳይ በዝምታ ያለፉት ቢኖሩም በነገረ መለኮታዊ አቀራረብ ባይሆን በስብከታዊና ተግሳጻዊ አቀራረብና እንደ ቅዱስ ኤፍሬም ሶርያዊ ያሉት በቅኔዎቻቸው ይህንን ጉዳይ ሳይነካኩት እንዳላለፉ፣ አንዳንዶቹም ሁለቱንም ሐሳቦች በተለያየ ቦታ ሳይደግፉ እንዳልቀረ ተጠቅሷል። ለምሳሌ ቅዱስ ኤፍሬም ሞትን በሰውኛ ዘይቤ ባናገረበት ድርሰቱ ይህ የፋሲካ በግ ሲኦልን መዘበረ፣ ከሙታንም እስራቱን ወሰደ ብሏል። ይህ ግን ቅኔያዊ ይዘቱ ስለሚጎላ ቅዱስ ኤፍሬም ክርስቶስ ከሙታን 1/10ኛውን ብቻ አወጣ ብሏል ብለን እንደ ማስረጃ ልንጠቅስ አንችልም።
የቀሩ ነፍሳት አሉ ባዮች ግን ወደ ሊቃውንቱ ውይይት ስንመጣ የመጀመሪያውና ለውይይቱ መነሻ የሆነው በሲኦል የቀሩ ነፍሳት አሉ የሚለው ሐሳብ ነው። ይህንን ሐሳብ የሚያነሱትን ሊቃውንት ከጥንታውያኑ ጀምረን ብናያቸው በሲኦል ቀርተዋል ለሚሏቸው ነፍሳትም አይነት ላይ 3 አይነት አቋም ሲያነሱ እናገኛቸዋለን። እነዚህም ያልወጡ አሉ ብለው የመጀመሪያ የሚናገሩት በሲኦል ሳሉ ተሰብኮላቸው ያመኑት ብቻ ወጥተዋል፣ ያላመኑ በሲኦል ቀርተዋል የሚሉ አሉ። የመጀመሪያው። ሁለተኛው ያልወጡ አሉ ተብሎ የሚነገረው ጣዖት ያላመለኩ አሕዛብና የእስራኤል ቅዱሳን ሲወጡ ከአሕዛብ ጣዖት የሚያመልኩት ከእስራኤል ምግባር የሌላቸው በሲኦል ቀርተዋል የሚሉ ናቸው። ሶስተኛው ያልወጡ አሉ ብለው የሚናገሩት እምነትም በጎ ምግባርም የነበራቸው የብሉይ ኪዳን ጻድቃን ብቻ ሲወጡ ሌሎቹ በሲኦል ቀርተዋል ብለው ይናገራሉ። ሁሉም ሐሳቦች ዝም ብለው በመሰለኝ የተነሱ ሳይሆኑ መጽሐፍ ቅዱሳዊ ጥቅሶችን መነሻ ያደረጉ ናቸው። የመጀመሪያው ያልወጡ አሉ ተብለው በሲኦል ሳሉ ተሰብኮላቸው ያመኑት ብቻ ወጥተዋል፣ ያላመኑ በሲኦል ቀርተዋል ብለው የሚያነሱት ግን በሲኦል ሳሉ ሰዎች ወንጌል ተሰብኮላቸው ያመኑት ሲወጡ ያላመኑት ቀርተዋል የሚሉት ወገኖች የሐሳባቸው መነሻ የሆኑት ቅዱስ ጴጥሮስ በመልእክቱ የጻፋቸው 2 ኃይለ ቃላት ናቸው። በሥጋ ሞተ፣ በመንፈስ ግን ሕያው ነው፣ በእርሱ ደግሞ ሄዶ በወህኒ ለነበሩት ነፍሳት ሰበከላቸው የሚል በአንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ያለው ቃል ነው። ሁለተኛ እንደ ሰዎች በሥጋ እንዲፈርድባቸው በመንፈስ ግን እንደ እግዚአብሔር እንዲኖሩ ስለዚህ ምክንያት ወንጌል ለሙታን ተሰብኮላቸው ነበርና ተብሎ በአንደኛ ጴጥሮስ መልእክት ምዕራፍ 4 ቁጥር 6 የተነገረው ጥቅስ ነው። በእነዚህ ጥቅሶች መነሻነት ጌታችን በምድር ላይ ተመላልሶ ለ3 ዓመታት ያስተማረውን የማዳኑን ወንጌል በሲኦል ላሉ ነፍሳትም እንደሰበከላቸው የሚናገሩት እነዚህ ሊቃውንት እንዲያውም ከጌታችን መስቀል በፊት በሰማዕትነት የሞተው መጥምቁ ዮሐንስ ለክርስቶስ በሲኦል መንገድ ጠራጊ ሆኖ በሲኦል ላሉ ነፍሳት እንደሰበከ ያስተምራሉ። የቅዱስ ፖሊካርፕስ ደቀ መዝሙር የሆነው ቅዱስ አቡሊዲስ ዘሮም መጥምቁ ዮሐንስ በሄሮድስ በተገደለ ጊዜ ለጌታው መንገድ ጠራጊ ይሆን ዘንድ በሲኦል ለመጀመሪያ ጊዜ ሰብኳል። ስብከቱም መድኃኔ ዓለም የቅዱሳንን ነፍስ ከሞት እንደሚቤጅ ወይም ከሞት እጅ ይቤጅ ዘንድ ወደ ሲኦል እንደሚወርድ የሚያውጅ ነው ብለዋል። አንዳንድ ሊቃውንት መጥምቁ ዮሐንስ በእስር ቤት ሳለ በደቀ መዛሙርቱ በኩል የምትመጣ አንተ ነህን ወይንስ ሌላ እንጠብቅ ብሎ የላከውን መልእክት ከዚህ ርዕሰ ጉዳይ ጋር ያያይዙታል። በማቴዎስ ወንጌል ምዕራፍ 11 ቁጥር 2 የተነገረውን መጥምቁ ዮሐንስ ለክርስቶስ ገና በማኅፀን የሰገደ ሆኖ ሳለ ስለ ክርስቶስ ማንነትም አስቀድሞ ትንቢት ከተናገረና በዮርዳኖስ ሲያጠምቀው የእግዚአብሔር አብን ምስክርነት ከሰማ እንዴት የምትመጣ አንተ ነህ ብሎ ይጠይቃል። ብዙ ሊቃውንት ለክርስቶስ የምትመጣ አንተ ነህ ወይንስ ሌላ እንጠብቅ ብሎ የላካቸው የደቀ መዛሙርቱን በክርስቶስ የዓለማመን አይቶ የልባቸውን ጥያቄ የራሱ አስመስሎ ሊያስተምራቸው እንደሆነ ያስረዳሉ። ዮሐንስ ስለ ክርስቶስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ የመሰከረው በዮርዳኖስ ወንዝ ሆኖ ነበረ። የምትመጣው አንተ ነህ ወይንስ ሌላ እንጠብቅ ብሎ ሲጠይቅ ግን የነበረው በወህኒ ተጥሎ ነው። ይህንን የጠየቀው ኢየሱስ የዓለም መድህን እንደሆነ ተጠራጥሮ ሳይሆን ወደ ዓለም የመጣው ጌታ ወደ ሲኦል የሚመጣው እርሱ እንደሆነ ወይም እንዳልሆነ ለማወቅ ነበር። መንገድን ጠርጎ ለዓለም ያስተዋወቀው ዮሐንስ በመሞቱና ወደ ሲኦል በመውረዱ ከእርሱ ይቀድማል። የምትመጣው አንተ ነህን ወይንስ ሌላ እንጠብቅ ብሎ መጠየቁም ለሰው ልጆች ብለህ እንደተወለድክ ስለ ሰው ልጆች ትሞት ዘንድ እንደሆነ ግለጥልን። የልደትህ መንገድ ጠራጊ የሆንኩት እኔ የሞትህም መንገድ ጠራጊ እሆን ዘንድ ወደዚህ ዓለም መምጣትህን እንደሰበኩ በሲኦል ላሉትም መምጣትህን ሰብክላቸው ዘንድ ንገረኝ ማለት ነው ይለናል ቅዱስ ጎርጎርዮስ ታላቁ። ይህን የተናገረው የኛው አባቶች ውስጥ ባይሆንም ሐሳቡን ቅዱስ ዮሐንስ አፈወርቅ በማቴዎስ ወንጌል ላይ ጠቅሶ ስለሞገተው ለንጽጽር አካተነዋል ለማለትና አንገቱን በገፍ ወይም ተቆርጦ ከመሞቱ በፊት ወደ ሲኦል የምትመጣ አንተ ነህን ለማለት የጠየቀው ጥያቄ ነው ሲል አብራርቶታል። ጌታችን ወደ ሲኦል በወረደ ጊዜ ወንጌልን ያስተማረ መሆኑን ቅዱስ ቄርሎስ ዘኢየሩሳሌም ተባብሮበታል። ዮናስ ለነነዌ ሰዎች ንስሐን እንዲሰብክ ተልኮ ነበር። ጌታችን በሲኦል እስራት ላሉት ንስሐን ይሰብክ ዘንድ ወረደ። ዮናስ ለመሄድ እምቢ ብሎ የነበረ ቢሆንም እግዚአብሔር ግን የግድ ብሎት ባይፈልግም እንኳን በዓሣ አንበሪ ሆድ ውስጥ አገኘው። ጌታችን ግን በገዛ ፈቃዱ ወደ ተንኮለኛው ዓሣ አንበሪ ወደ ሞት ሆድ ሲኦል ወረደ።
ከሲኦል እጅ እታደጋቸዋለሁ ከሞትም እቤዣቸዋለሁ ተብሎ እንደተነገረ ሞት የዋጣቸውን ሁሉ ይተፋ ዘንድ ጌታ ወደዚያ ወረደ። ሲኦል ወርዶም ከሲኦል ምርኮኞች ጋር ሊያዝ የማይችለውን አዲሱን ሰው ጌታን ባየ ጊዜ ሲኦል ተብረከረከ ብሎናል ቅዱስ ቄርሎስ ዘኢየሩሳሌም በድርሳኑ ላይ። ቅዱስ ቄርሎስ ዘእስክንድርያም ክርስቶስ የማዳንን መንገድ ለእኛ ብቻ ሳይሆን በሲኦል ላሉትም ነፍሳት አሳየ። ጴጥሮስ እንዳለው አስቀድመው ላልተጋዘዙ ወይም ላልተያዙት ወይም ላልታዘዙት በዚያ ወርዶ ሰበከላቸው ብሎናል በአንደኛ ጴጥሮስ ምዕራፍ 3 ቁጥር 19 ላይ። ለሰው ልጆች ያደረገው ፍቅር ከፊል ሊሆን አይገባም ነበርና የስጦታው መገለጥ ለፍጥረታት ሁሉ የተዳረሰ ሆነ። በሲኦል ላሉ ነፍሳት በመስበኩ የተጋዙትንም ወጡ፣ በጨለማ ያሉትንም ተገለጡ ይለናል። ከሐዋርያት ቀጥሎ ከተነሱ አባቶች አንዱ የሆነው ቅዱስ ሄሬኔዎስም ጌታ መምጣቱን በዛ ይሰብክ ዘንድ በእርሱ ያመኑትም የሚያገኙትን የኃጢአት ስርየት ያውጅ ዘንድ ወደ ምድር በታች ወረደ ብሎናል። በአጠቃላይ እነዚህ አባቶች በምድር የተሰበከው ወንጌል በሰማይም እንደተሰበከ የሚያስተምሩ ናቸው። በዚህ ስብከት ያመኑ ከሲኦል ሲወጡ ያላመኑ ቀርተዋል ብለዋል። ሐሳባቸውን ይደመድማሉ። ሁለተኞቹ ጣዖት ያላመለኩ አሕዛብና የብሉይ ኪዳን ቅዱሳን ሲወጡ ከአሕዛብ ጣዖት የሚያመልኩ ከሕዝብ ምግባር የሌላቸው በሲኦል ቀርተዋል የሚሉ ናቸው። ጣዖትን ያመልኩ የነበሩ ሰዎች በሲኦል ቀርተዋል የሚለው ነው። ለዚህም ሐሳብ መነሻ የሆነው መጽሐፍ ቅዱሳዊ ቃል ደግሞ ጌታችን በወንጌል የተናገረው ቃል ነው። ወየውልሽ ኮራዚ፣ ወየውልሽ ቤተ ሳይዳ፣ በእናንተ የተደረገው ትምህርትና ተአምራት በጢሮስና በሲዶና ተደርጎ ቢሆን ማቅ ለብሰው አመድም ነስንሰው ከብዙ ጊዜ በፊት ንስሐ በገቡ ነበርና በፍርድ ቀን ግን ከእናንተ ይልቅ ለጢሮስና ለሲዶና ይቀላቸዋል። አንቺም ቅፍርናሆም እስከ ሰማይ ከፍ አልሽን? ወደ ሲኦል ትወርጃለሽ። በአንቺ የተደረገው ትምህርትና ተአምራት በሰዶም ተደርጎ ቢሆን እስከ ዛሬ በኖረች ነበርና በፍርድ ቀን ከአንቺ ይልቅ በሰዶም አገር ይቀልላታል ተብሎ በማቴዎስ ወንጌል ምዕራፍ 11 ቁጥር 21 እስከ 24 የተነገረው ነው። ጌታችን በዚህ ቃሉ በሰዶምና ገሞራ በፍርድ ቀን እንደሚቀልላቸው መናገሩ ሰዶምና ገሞራ እስከ ፍርድ ቀን ድረስ በሲኦል እንደሚቆዩ የሚያሳይ ቃል ነው። በዕለተ ዓርብ ነፍሳትን ሲያወጣ የሚያወጣቸው ከሆነ ይህንን ቃል እንዴት ይናገራል? ሁሉን የማይዘነጋ አምላክ ነውና መቼም ዘንግቷቸው ነውን ሊባል አይችልም። በዚህም ምክንያት ይህንን ጥቅስ በሲኦል የቀሩ አሉ ለሚለው ሐሳብ ትልቅ ማስረጃ አድርገው ይጠቅሱታል። ይህንን ቃል ጠቅሰው ከተናገሩ ቅዱሳን አንዱ ቅዱስ ዮሐንስ አፈወርቅ ሲሆን የመርጦ ለማርያሙ የግዕዝ በግዕዝ ትርጓሜ ወንጌልም የሊቁን ሐሳብ በጣም ተመሳሳይ በሆነ መንገድ እንደሚከተለው አስቀምጦታል። ወይቤ እፎ ሰበረ መድህን አናቅጸ ሲኦል ወቀጥቀጠ መናስግተ ሐጺን ንቤ በምክንያተ ሥጋሁ ዘኮነ ኢ መዋቲ አለባዋነ ከመውእቱ አብጠለ ስልጣነ ሞት ወመተርጉማን ይቤሉ እስመ መድህን ሶበ ወረደ ውስተ ሲኦል አድሃነ እምኩነኔ ገሃነም ዘኮኑ እምቅድመ ምጽአቱ ውስተ ዓለም ወኢነስሑ ወኢሃደገ ኃጣውአ አላ ኮኑ እለኮኑ ውስተ ሲኦል አላ ኃጢአተ እለ አምኑ ቦቱ ሶበ ወረደ ወዝኩ እሙር እምባሄለ መድህን ከመ ለሰዶም ይከውን ላቲ ረፍት ዝንቱ መርሃ ሀበለ ሀሎሙ ይትወከፉ ኩነኔ በዳሃሪ ባሕቱ ያጽጽም ኩነኔ ሰባ ሰዶም እለ አበሱ ዚየ ወሶበ ኮኑ ሰባ ሰዶም እለ ተኮነኑ ዚየ ወይትወከፉ ኩነኔ በዳሃሪ እፎ ፈድፋደ ይትኮነኑ ዘኢተወከፉ ኩነኔ ዚየ እንዲል ትርጓሜ ወንጌል ዘመርጦ ለማርያም ግዕዝ ብራና። ቅዱስ ዮሐንስ አፈወርቅ በእነዚህ ሁለት ትርጉሞች ላይ ያነሳው ሐሳብ ይህ ከሆነ ታዲያ የናሱ በሮች የተሰበሩትና የብረት መወርወሪያዎች የተቆረጡት እንዴት ነው? ይህ የሆነው የማይሞት ሆኖ የሞትን አገዛዝ አፈራርሶ በገለጠው ወይም በተገለጠው አካሉ ነው። ከዚህም በተጨማሪ ይህ የሞት ስልጣን መፈራረሱን ያመለክታል እንጂ ከእርሱ መምጣት በፊት የሞቱ ሰዎችን ከኃጢአት ፈቷቸዋል ማለት አይደለም። እንደዚህ ቢሆን ኖሮና ከእርሱ በፊት በሲኦል የነበሩትን ሁሉ አውጥቷቸው ቢሆን ኖሮ እንዴት በፍርድ ቀን ለሰዶምና ለገሞራ ይቀላቸዋል ብሎ ይናገራል። ይህ ንግግር ሊቀጡ የሚገባቸው እንደሚቀጡ የሚያስረዳ ነው። ምንም እንኳን ከባድ የሆነ ቅጣትን በምድር የተቀጡ ቢሆንም ይህ እንኳን አላዳናቸውም። በእነርሱ ላይ ይህ ከሆነ እዚህ ምንም ያልተቀጡማ ምንኛ ቅጣት ይደርስባቸው ይሆን ይላል ቅዱስ ዮሐንስ አፈወርቅ። በማቴዎስ ወንጌል ትርጓሜ የመጥምቁ ዮሐንስን በሲኦል መንገድ መጥረግና የጌታችንንም በዛ ወንጌል መስበክ ሐሳብ የሚያነሱትን አበው ሐሳብ ጠቅሶ ይቃወማል። እንደ ማስረጃም በሞት የሚያስብ የለምና
በሲኦልም የሚያመሰግን የለም የሚለውን መጥቀስ በሲኦል ፍርድ እንጂ ስብከት የለም፣ የክርስቶስም ስብከት የነጻነት የምስራች ብቻ ነው ይላል። አክሎም ያላመኑ ሰዎች ከሞት በኋላ የሚድኑ ከሆነ የሚኮነን ሰው የለም ማለት ነው። ምክንያቱም ያን ጊዜ ሁሉም ይጸጸታሉ፣ መመለስንም ይወዳሉ። በዛ በሲኦል ሆኖ በእግዚአብሔር ማመን ግን የሚሰጠው ጥቅም የለም። ምክንያቱም ከፍላጎት የመነጨ ምርጫም አይደለም፣ በዛ ያለውን ስቃይ ለመሸሽ ሲባል የሚደረግ ነው እንጂ ይላል። ከዛም የሰዶም ገሞራን ታሪክ ማስረጃ አቅርቦ ጣዖት አምላኪዎች የነበሩ ሰዎች እንዳልወጡ፣ ከጣዖት አምልኮ ውጪ የነበሩ ግን ሕገ እግዚአብሔርን ያልሰሙ አሕዛብም ቢሆኑ እንደ በጎነታቸው እንደሚድኑ ያስረዳል። ሰዶምና ገሞራ እዚህ ምድር ላይ ከተቀጡ አይበቃምን? በዛም ዓለም መቀጣታቸው የእግዚአብሔር ፍትሕ ነውን? ብለው የጠየቁትን ሰዎች ቅዱስ ዮሐንስ አፈወርቅ አንድ ሰው 30 ሰው ገድሎ የሞት ፍርድ ሲፈረድበት ስታይ ይህ ሰው አንድ ሞት ብቻ ይበቃዋልን ብላችሁ ትከራከራላችሁ፣ ወደ ራሳቸው ሐሳብ ሲመጣ ግን ትታወራላችሁ ይላቸዋል። ሶስተኛው ሐሳብ እምነትም በጎ ምግባርም የነበራቸው የብሉይ ኪዳን ጻድቃን ብቻ ሲወጡ ሌሎች በሲኦል ቀርተዋል የሚል ሐሳብ ነው። ይህ ሐሳብ በብዙ የቤተ ክርስቲያናችን መጻሕፍት ላይ ተጽፎ የምናገኘው ሲሆን ወአሕለፎሙ ለጻድቃን ምስሌሁ እምሃጉል ሀበ ፍትሐ ጽድቅ ወርት ወሃደጎሙ ለእኩያን ህየ ውስተ ትውክልና ምስለ መላእክቲሁ እስከ ዕለተ ደይን። ጻድቃንን ከሱ ጋር እንደሱ ከሲኦል አውጥቶ ገነት አስገባቸው፣ ክፉዎች ነፍሳትን ግን በሲኦል ቁራኝነት ካለቆቻቸው ከአጋንንት ጋር እንዳሉ ተዋቸው የሚለው የመቅድመ ወንጌል ተጠቃሹ ነው። ቅዱስ ኢሬኔዎስም መምጣቱን ለመሰከሩ ለስልጣኑም የተገዙ ጻድቃን ነቢያት አበው ሁሉ ለኛም ያደረገውን የኃጢአት ስርየት አድርጎላቸዋል ብሏል። እምነትና በጎ ምግባር የነበራቸው የብሉይ ኪዳን ጻድቃን ብቻ ከሲኦል ወጥተዋል የሚሉት ሊቃውንትም ሁሉም ነፍሳት ከሲኦል ወጥተዋል የሚለውን ሐሳብ ሲሞግቱ ዛሬ በአዲስ ኪዳን ያመነ የሰው ሁሉ በጎ ሥራ ከሌለው በስተቀር አይድንም። ምክንያቱም እግዚአብሔርን እንዲያውቁ በግልጥ ይናገራሉ። ዳሩ ግን የሚያስጸይፉና የማይታዘዙ ለበጎ ሥራም ሁሉ የማይበቁ ስለሆኑ በሥራቸው ይክዱታል ተብሎ ተጽፏልና። ዮሐንስም አውቄዋለሁ የሚል ትእዛዙንም የማይጠብቅ ውሸታም ነው፣ እውነትም በእርሱ ውስጥ የለም ብሏል። የጌታ ወንድም ያዕቆብም ከሥራ የተለየ እምነት የሞተ ነው ብሏል ብለው ከሲኦል ለመውጣት በምድር እምነት ከእምነት ጋርም በጎ ምግባር የነበረው ሰው መሆን ያስፈልጋል ይላሉ። ይህንን ሐሳባቸውን ሲያብራሩም በአዲስ ኪዳን ያለ ሰው አምኖ ምግባር ሲጎለው የሚፈረድበት ከሆነና በብሉይ ኪዳን ያለ ሰዎች እምነትም ምግባርም ሳይኖራቸው በክርስቶስ ወደ ሲኦል መውረድ ብቻ ከዳኑ ክርስቶስ ከመጣበት በአዲስ ኪዳን ዘመን ከመኖር ይልቅ በብሉይ ኪዳን ክርስቶስ ባልመጣበት መኖር ይሻላል ማለት ነውን ሲሉ ይጠይቃሉ። ከዛም ይህንን ማለትና ማሰብ ግን የማይሆን ነው። ምክንያቱም ጌታችን ራሱ እናንተ የምታዩትን ብዙዎች ነቢያትና ነገሥታት ሊያዩ ወደዱ አላዩም ብሎ ከብሉይ ኪዳን ሐዲስ ኪዳን እንደሚሻል ለደቀ መዛሙርቱ ነስክሯልና ይለናል። በሉቃስ ወንጌል ምዕራፍ 10 ቁጥር 24 የተጠቀሰውን ኃይለ ቃል ይዘው ክርስቶስም ለሚሻል ኪዳን ዋስ ሆኗል ተብሎ በዕብራውያን ምዕራፍ 7 ቁጥር 22 እንደተነገረው፣ ስለዚህ ወደ ሲኦል በወረደ ጊዜ በቸርነቱ ያዳነው መምጣቱን ያመኑትን ብቻ ሳይሆን አምነው በሕይወታቸው እንደ ፈቃዱ የተመላለሱትን ጻድቃን ብቻ ነው ብለው ይደመድማሉ። የሦስቱም ሐሳቦች ድምዳሜ ግን በሲኦል የቀሩ ነፍሳት አሉ የሚል ሐሳብ ነው። ሐሳቡን ስናጠቃልል በሲኦል የቀሩ ነፍሳት አሉ የሚሉት ሊቃውንት ሐሳብ የክርስቶስ የማዳን ኃይሉ ላይ ጥያቄ ባይኖርም ከእግዚአብሔር ፍትሐዊነት አንጻር በሕይወት ዘመናቸው ያላመኑና ክፉ ሥራ የሠሩ በጣዖት ያመለኩ ሰዎች እንዴት ይወጣሉ የሚል ነው። ለምሳሌ ግብፁን ፈርዖንን ያነሳሉ። ጣዖት አምላኪው ፈርዖን እግዚአብሔር ማን ነው ብሎ ሳይገዳደር ሲቃወምም እግዚአብሔር በነቢዩ ሙሴ አማካኝነት በ10 ተአምራት አምላክነቱን አሳይቶት ነበር። እግዚአብሔር አስገድዶ ሕዝቡን ማስለቀቅ ቢችልም የፈርዖን ነፃ ፈቃድ ላለመንካት ሲል ሕዝቡ ሲሰቃይ ወይም ሲያሰቃየው እያየው በትዕግስት ዝም ብሎት በማየቱ ልቡን አደነደነው እስከ መባል ደረሰ። ይህ ሰው እስከ ሕይወት ዘመኑ ፍጻሜ የቀረበለትን የእግዚአብሔር ግልጽ ጥሪ ሳይቀበል ኖሯል። በመጨረሻም እንዴት እንደሞተ እናስታውስ። እግዚአብሔር ባሕር ከፍሎ ሕዝብን ሲያሻገር በዓይኑ እያየ ሳይፈራ ፈጣሪ በከፈለው ባሕር ተሻግሮ ሕዝቡን ሊገድል ጦሩን ይዞ የገሰገሰው አመፀኛ ሰው ነው። እግዚአብሔር በምሕረቱ ብዛት ይህንን ሰው በባሕር ውስጥ ባያስቀረው ኑሮም ገና ብዙ ጥፋት ለመስራት በቂ ጭካኔን ያዘለ ልብ ያለው ሰው ነበር። ለዚህም ነው ፈርዖንንና ሰራዊቱን በኤርትራ ባሕር የጣለ
ምህረቱ ለዘላለም ነውና የምንለው በመዝሙር 135 ቁጥር 15 ላይ። ታዲያ ይህ ነፍሱ እስክትወጣ ድረስ በክህደቱ የጸና ሰው በብሉይ ኪዳን በመኖሩ ብቻ ስለ ክፉ ሥራውና ስለ ጣዖታ ማምለኩ ሳይፈረድበት እንዴት ከሲኦል ይወጣል ይላሉ ሊቃውንቱ። በሕይወት ዘመኑ 144,000 ሕፃናትን ያስጨፈጨፈውን ታላቁን ሄሮድስንም ጉዳይ ያነሱታል። በእርግጥም ሕግ ከተጻፈላቸው ሰዎች ወገን ሆኖ ያንን ሁሉ ግፍ ከሰራ በኋላ በንጉስነቱ ዘመን ብዙዎችን በግፍ ሲገድልና ሲያሰቃይ ከኖረ በኋላ በመጨረሻም ሊሞት ሲል ዮሴፍ ወልደ ኮሪዮን በታሪክ እንደጻፈው ስሞት ስለኔ የሚያለቅስልኝ ሰው ስለማይኖር ከየአካባቢው ታዋቂና በሕዝብ ተወዳጅ የሆኑ ብዙ ሰዎችን በኢያሪኮ ሰብስቡና ልክ እኔ ስሞት ግደሏቸው፣ ያን ጊዜ ሕዝቡ እኔ በሞትኩበት ሰዓት ስለ እነርሱ ብሎ ያለቅሳል ብሎ ትእዛዝ ሰጥቶ የሞተው ይህ ሰው እንደ ሥራው ሳይከፈለው ይድናልን? በባቢሎን እስራኤል ግፍ ያሰቃያቸው የናቡከደነፆርስ ጉዳይ እንዴት ይታያል? አክለውም ጣዖት ቢያመልኩም ምንም ክፉ ቢሰሩም የሚዳን ከሆነ በብሉይ ኪዳን መኖር ይሻላል ማለት ነውን? ይላሉ። ሰዶምና ገሞራ እስከ ፍርድ ቀን ይቆያሉ እንዴት ተባለ? ከነጻ ፈቃድስ አንጻር ሳያምኑ የኖሩ ሰዎችን ሁሉ እንዴት ዝም ብሎ ያወጣል? ለሁሉም እንደ ሥራው ከፍላለሁ ያለውስ የብሉይ ኪዳን ሰዎችን አይጨምረምን? የሚሉ ጥያቄዎችንና መከራከሪያዎችን ይያዙ ሐሳቦችን ያነሳሉ። ሁለተኛው ሁሉም ነፍሳት ወጥተዋል የሚሉት ደግሞ ይህንን የሚሉ ሊቃውንት በሲኦል ከአጋንንት በቀር ማንም አልቀረም፣ በእግዚአብሔር ምሕረት ገብቶ የምንም ጥያቄ ማንሳት ነው ብሎ በጽኑ ይቃወማሉ። የፈርዖንን የሄሮድስን የጣዖት አምላኪዎችንም ኃጢአት የቱንም ያህል ቢበዛ ከእግዚአብሔር ምሕረት አይበልጥም። ምሕረቱን ይወዳልና ቁጣውን ለዘላለም አይጠብቅም። ተመልሶ ይምረናል፣ ክፋታችንንም ይጠቀጥቃል፣ ኃጢአታችንንም ከባሕሩ ጥልቅ ይጥለዋል ብለው ነቢያት የተናገሩለት አምላክ ሰው ሆኖ ዓለምን ካዳነ በኋላ ኃጢአትን ቆጥሮ ነፍሳትን በሲኦል ካስቀረ መድኃኔ ዓለም ወይም የዓለም መድኃኒት መባሉስ ምን ላይ ነው ተብሎ በትንቢተ ሚክያስ ምዕራፍ 7 ቁጥር 19 የተጠቀሰውን ሐሳብ ይጠቅሳሉ። እለ ውስተ ጽልመት ጻው ወእለ ውስተ ሲኦል ተከስቱ ወርእዩ ብርሃነ አብየ። በሲኦል የተጋዙትን ውጡ፣ በጨለማ ያሉትንም ተገለጡ፣ ታላቅ ብርሃንን ተመልከቱ አለ እንጂ እነገሌ ውጡ እነገሌ ቅሩ አለ ወይ ተብሎ በትንቢተ ኢሳይያስ ምዕራፍ 49 ቁጥር 9 ያለውን ይጠቅሳሉ። ጻድቃንን ብቻ ለይቶ ከማራቸው መሐሪነቱ ምኑ ላይ ነው? መሐሪ የሚባለውስ ኃጢአተኞችን ቢምር አይደለምን? ሲሉም ይሞግታሉ። ሊቃውንቱ በሲኦል የቀረ አለ ማለትንም ክርስቶስ ከመጣበት ዓላማ አንጻር ፈጽሞ አይታሰብም ባዮች ናቸው። በጴጥሮስ መልእክት የተጻፈው ወንጌልን ሰበከላቸው የሚለው ቃል ሰበከ ሎሙ ጌዛነ ነጻነትን ሰበከላቸው፣ እለ ውስተ ሲኦል ጻው ወእለ ውስተ ጽልመት ተከስቱ፣ በሲኦል ያላችሁ ውጡ፣ በጨለማም ያላችሁ ተገለጡ፣ ሰላም ለእናንተ ይሆን ብሎ መናገሩን የሚያመለክት ብቻ ነው ይላሉ። እነዚህ ሊቃውንት ኃጢአተኞችን ልጠራ መጣሁ እንጂ ጻድቃንን ልጠራ አልመጣሁም የሚለውን የጌታችንን ቃል በመጥቀስ የቀሩ ካሉ ምኑን ለኃጥአን መጣ ይባላል ሲሉ ይተቻሉ። ጣዖት ያመለቁ ቀርተዋል ባዮች ሊቃውንት ይህንን ኃጢአተኞችን ልጠራ መጣሁ እንጂ ጻድቃንን ልጠራ አልመጣሁም የሚለውን ጥቅስ ሲጠቀስባቸው ለንስሐ እንጂ ከሲኦል ልጠራ መቻለ፣ እንደዛ እስካላቸው ጻድቃንን ልጠራ አልመጣሁም ይላልና ጻድቃን ከሲኦል አልወጡም ማለት ነው ይላሉ። በመጽሐፈ ጥበብ ዘአስተጋብእዎ አኀው ማኅበረ ቢዘን እንዘ በምኔት መምህር ተወልደ ብርሃን ወልደ ሥላሴ የሰበሰቡት መጽሐፍ ነው። ለሰው ልጅ ሁሉ ውድቀት ምክንያት ከሆነው ከአዳም የሚበልጥ ኃጢአተኛ የለምና እርሱ ከወጣ ሁሉም ወጥተዋል። የክርስቶስ ማዳን ሥራ ፈጽሞ አይከፈልም። እስራኤል ከግብፅ የወጡበትን መሻገር ወይም አይዶት ለእኛ መዳን ምሳሌ አድርገን እናከብር የለም ወይ ይላሉ። ግብፅ የሲኦል ምሳሌ ከሆነች በግብፅ የቀረ እስራኤላዊ ያለ ወይ ብለውም ይሞግታሉ። በእነዚህ ሁለት ሐሳቦች ላይ ግራና ቀኝ ይዘው መጻሕፍትን እያጣቀሱ እንደ ሐዋርያት ዘመን የሚከራከሩት ሊቃውንት ቅዱሳት መጻሕፍትን ሁሉ የሚመረምሩ በመሆናቸው እንጂ በሃይማኖት አንድ የሆነ አብረው ማህሌቱንና ሰዓታቱን የሚቆሙ አብረው የሚቀድሱ አባቶቻችን ናቸው። የዚህ መጽሐፍ አዘጋጅ እንኳን መጽሐፉ በታተመበት ዓመት ላይ ከዲማ ከጎንደርና ከቦሩ ሜዳ የተወጣጡ የመጻሕፍት ትርጓሜ ሊቃውንት በአንድ ስልጠና ላይ በዚህ ርዕሰ ጉዳይ ላይ ያደረጉትንና ለዚህ ጽሑፍ ግብዓት የሆነው ውይይት የማዳመጥ ዕድል አግኝቶ ነበር። ይህም ቤተ ክርስቲያኒቱ ከሐዋርያቱ ዘመን ጀምሮ የተቀበለችውን ሁሉን የመመርመር ባህል ይዛ ለመቀጠሏ ማሳያ ሲሆን ይህ አይነቱ መድረክን ማየትም ኢትዮጵያዊው አርዮስፋጎስ ቦሩ ሜዳ ዳግም ሊፈጠር ይሆን የሚያሰኝ
እንደሆነ ግልጽ ነው። በሁለቱም የሐሳብ ጎራ ያሉት ሊቃውንትም በዚህ ርዕሰ ጉዳይ ላይ የሚያደርጉትን ወይም የሚደረጉ ውይይቶችን አስቀድመን እንዳልነው በክርስቶስ ነፃ አውጭነት ላይ ያለ ልዩነት አይደለም፣ በነፍሳቱ ብዛትና አይነት ላይ አተኩረው በመጽሐፍ ቅዱሳዊ ጥቅሶች መነሻነት የሚያደርጉት ውይይት ነው እንጂ የሃይማኖት መለያየትም አይደለም። ስለዚህም በዚህ መጽሐፍ ላይ ሁለቱንም ሐሳቦች አክብረን አስቀምጠናቸዋል። ክርስቶስ ነፍሳትን ከሲኦል ነፃ ማውጣቱ አሁን ላለነው ሰዎች ምን ይጠቅመናል? ለኛ ሕይወትስ ምን ያዘለው ትምህርት አለ? የሚለውን ከበረሃ አባቶች መነኮሳት አንደበት ሰምተን ይህን ንዑስ ርዕስ አንቋጨው። ክርስቶስ ነፍሳትን ከሲኦልና ከእስራት ነፃ አወጣ ወይም እንዳወጣ ወደ ሲኦል ወርዶ ድንቅ ሥራ እንደሠራ ስትሰማ እነዚህ ሁለት ክስተቶች ከአንተ እጅግ የራቁ ነገሮች እንደሆኑ አድርገህ አታስባቸው። ምክንያቱም መድኃኔዓለም ክርስቶስ የምንፈልገውን ነፍሳት ለመፈለግ ሁልጊዜ ወዳለንበት ይመጣል። ወደ ጥልቁ የልባችን ውስጥ ሲኦል ይወርዳል። በዛን ሞት እንዲህ ሲል ያዘዋል። በኃይል የያዝካቸውን እኔን የሚፈልጉ ነፍሳትን ልቀቃቸው ይለዋል። በነፍሳችን ላይ የተጫኑትን ከባድ ድንጋዮች ያንከባልላቸዋል። መቃብራትን ይከፍተዋል። እውነተኛውን የሞተን ሰው ሁሉ ያስነሳዋል። የታሰረችን ነፍስም ከጨለማ ውስጥ እስር ያወጣታል። በእውኑ ለእግዚአብሔር ወደ ሞተ ሰውነታችን እና ወደ ጥልቁ ልባችን ገብቶ የሞተ የአዳምን መጥራት ያስቸግረዋልን? ፍጡር የሆነችውን ፀሐይ እንኳን በበርና በመስኮት ውስጥ አልፋ መግባት የአንበሶችና የአስፈሪ አራዊት መኖሪያ በሆነው ዋሻዎች ውስጥ ገብታም ምንም ጉዳት ሳይደርስባት ትችላለች። የሁሉ ፈጣሪ የሆነው እግዚአብሔርስ አዳምን እንዳወጣ ኃጢአተኛን ሰው ካለበት ከጨለማ ዋሻ ውስጥ እንደምን አያወጣውም ይለናል ቅዱስ መቃርስ። ቀጣዩን እና የመጨረሻውን ክፍል በነገው ፕሮግራማችን እናየዋለን። እስከዛው ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።